ሰዎች አይተሃል ማለት ነው። በጣም ጥርስን እየነከስክ ነው። አይ ዶንት ኖ ኦ የፋሻል ኤክስፕሬሽን በጣም ያስታውቃል። እዲ ወደ እኔ ዞርክ እንዴ? ሮቢ በቃ ሁሌ በክስ ነው የምትጀምረው። ምን አለ በምስጋና ብትጀምር? ጃስት አንተ ነገሮችን ያሉትን ነገር የትግራይን ህዝብ ለምን ሞቶ አላለቀም፣ ለምን የሆነ ነገር አልሆነም ብለህ የምታስባቸው አንተ ለትግራይ አዝነህ እኔ ለትግራይ ጨክኝ አይደል? ያ how much you are ብልጽግና deteriorate የትግራይ እያደረክ ልጆች እዚህ ካላችሁ አዳምጡ። ሮቢ የብልጽግናው ካድሬ ለትግራይ ህዝብ አዝኖላችሁ፣ እኔ ደግሞ ለትግራይ ህዝብ ጨክኝ ነው እያለን ነው። አዳምጡ፣ ታዘቡ ውስጥ እንግዲህ እሺ፣ ቀጥሉ። how much እኮ የሶሻል ሚዲያ ላይ አክሰፕታንስ እኮ በትግራይ አካባቢ ላይ ዲቶሬት እያደረገ እንደሄደ ራስህ ታውቃለህ። አይ ዶንት ጀጅ ዩ በጣም እየወረደ እንደሄደ አመለካከት አንድ ሁለት የሰልፊሽ የትግራይ ልጆች እስቲ ገባ በሉና ንገሩት። አንድ ሁለት ሊገባ ይችላል፣ እኔ ሊናገር ይችላል፣ እሱ ችግር የለውም። ግን ምን እነ ትግራይ አደየ እንዴት እንደወጡ ብዙ ልጆች እንዴት እንደወጡ እያየናቸው ናቸው። የአንተ የፖለቲካ አመለካከት የራስን ብቻ በሚል የትግራይ ህዝብ ላለማሰቡ እያየን የመጣንበት ኮንዲሽን አለና ዳስ ኖት ጉድ ወይ ጉድ! ሮቢ ለትግራይ ዳስ ኖት ህዝብ ጉድ። አዝኖ እኔ ለትግራይ ህዝብ ጨካኝ ነህ አለኝ እኮ እሱ አዝኖላችሁ። እሺ ቀጥል እስቲ ሮቢ። ኖ ለማንኛውም ግን አዲሱ ይሄ የነጌታቸው አሁን ይህን እዛ በረሃ ወርዶ ሲዋጋ አንተ ካናዳ ቁጭ ብለህ ነገሮችን ፕሮፓጋንዳዎች በነዛ በረሃ ላይ ወርዶ መሳሪያ ጥይት እየሰማ የተተኮሰበት በአይዲያ እና በፖለቲካል የሆነ ነገር ተለይቶ ስንት ዓመት ሙሉ ጥይት እየተዋጋ ስንት ነገር የሆነ ጌታቸው ረዳ በቮድካ መስለ ማስቀመጥ ይገባሃል። በቮድካ የፖለቲካል አይዲዮሎጂ እኮ በሰለጠነው ዓለም ይለያያል። ሰው ይለያያል፣ በአመለካከት ይለያያል። መሳሪያ ውስጥ ቆሞ ሲተኮስበት ስንቴ እንዳመለጠ ለትግራይ ህዝብ ብሎ እየተዋጋ ሰው አንተ አንተ ቮድካ የተኮስክበት እኮ ነህ። ዛሬ እኔ ጨካኝ አንተ ጨካኝ ነህ፣ እኛ እናዝንለት፣ አንተው ተኩሰህበት፣ አንተ አዛኝ ሆነህለት። አነሳሱ ትክክል አይሁን፣ አነሳሱ ጦርነቱን አንደግፍም፣ ግን አነሳሱ ትክክል እንዳልሆነ የታወቀ ነው። ግን አላማ ኖሮት ገብተዋል ጦርነት ውስጥ አይደል እንዴ? አንተ ገብተሃል እንደ ጦርነት ውስጥ አንተ ልትገድለው ስታሳድደው፣ እኔ ደግሞ እንዳይሞት ስከላከልለት የነበርኩኝ ሰው እና ዛሬ በዛ አንተ ለትግራይ ህዝብ ሀሳቢ፣ እኔ ደግሞ ጨካኝ ሆንኩኝ። አይ ዘመን፣ አንተ አይ ዘመን። ተከላከልክለት ግን በአካል በዛ ቦታ ላይ ገብቶ ለትግራይ ህዝብ የተዋጋና መሳሪያ ድምፅ የሰማ ሰውዬ ነው። የሰውዬ ግን እኔ የፖለቲካ ሄዶ እኮ አሜሪካ ነገርና ሌላ ሀገር ሄዶ ኤንጂኦና ትላልቅ ቦታዎች እኮ መስራት ይችላል። ጌታቸው ረዳ የትም ቦታ ላይ ተቀጥሮ እንደ ሪፊውጂ ሪኮግናይዝ ሆኖ እኮ ሊሰራ ይችላል። ሪኮግኒሽን አግኝቶ ተሰዶ ግን አሁንም ያለውን ነገር ማለት ነው አንተ በዛ ቦታ ላይ ያለውን ነገር የዛን ጊዜ አንተ ያሳልፋል። ጌታቸው ረዳን የደገፍክበት ምክንያት ነው ያልተገለጠልኝ። ጌታቸው መደገፌና አለመደገፌ ሳይሆን ሂማኒቲ የሰው ልጅ ዲግኒቲው የሰራበት አካሁንና የሆነበት ለትግራይ አካሁን ማንኛውም ሂማን የሆነ ሰው ሊያስብ ይችላል። የገባበት ለትግራይ ህዝብ ስለዚህ ለትግራይ ህዝብ ጦርነት ውስጥ አሁን ኦኬ ባላንስ እያረክ መሰለኝ። ጌታቸውንም ደብረ ጽዮንንም አትናገሯቸው እያልክ ነው። ያ በቃ ዓላማ ነበራቸው። ኦኬ ስለዚህ ሁለቱንም አትናገሯቸው ነው መሰለኝ። ነው አትናገራቸው። በዚህ አይነት በቮድካ አይነት ስም ይሄ ሰውዬ እንዳንተ ካናዳ ቁጭ ብሎ ሳይሆን በቮድካ ምስል በቢራ በጠጪ በሰካራም ስታስመስለው ነገም የትግራይ ህዝብና እሊቶች እዚህ ቦታ ላይ ያሉት ከአንተ ኤክስፔክት የሚያደርጉት ይሄ ነው። በዓላማና የፖለቲካል አይዲዮሎጂ ቢለያዩ ነገ ወደ በጫት ወይ በንንትን ታስቀምጣቸዋለህ ማለት ማለት ለምን ሰዎች ገብተዋል። በራስ አንተ የተደላደለ አካባቢ ላይ ነው። እሱ እኮ ጥይት መሳሪያ ሲሰማ የነበረ ነው። ደብረጽዮንም ማንም ሲሞት የነበረ ነው። አጠገቡ ጋር ስንት ሰው ሞተዋል፣ ስንት ሰው ተገለዋል፣ ስንት ሰው የሆነ ነገር ሆነዋል። ያን እያየ የመጣ ሰው ነው። ያን አይቶ ነገሮችን ቢለውጥና በሰላም ቢል እኔ ፖለቲካውን አመለካከቱ የመጣበት አካውንት የራሱ አመለካከት አለው። አይምጣም፣ ከፈለገ ውጭ ነው የሚስራ። ጌታቸው የታገለበትን ዓላማ ትክክል ነው ትላለህ? የትግራይ ህዝብ የታገለበት ዓላማ ትክክል ባይሆን ነው በፊት ስቃወም የነበረው። አጠያየቃቸው በጣም ክሊር ነው። ጌታቸው ረዳ የታገለበት ዓላማ ጌታቸው ረዳ፣ ደብረ ጽዮን፣ ሁሉም በላይ የታገሉበት ብልጽግና ገዳይ እነሱ ተከላካይ ሆነው የነበረውን ጦርነት የታገሉበት ዓላማ ትክክል ነው። ገዳያቸው ደግሞ ስህተት ነው ብለህ ታምንበታለህ ወይ?
የለም በአንተ ትራክ ውስጥ ከታያቸው ሰልፍ አድሚኒስትሬሽን የፈለጉት ራስን በራስ ማስተዳደር የፈለጉት በምልጫ ኢንተርፌራንስ አልፈለጉም። አንዳንድ ጥያቄዎቻቸው መንግስት ደግሞ ሞኖፖላይዝድ አድርጎ ያን ሁሉ ለማድረግ ፈለገ። ትግላቸው በትክክለኛ ጦርነቱን ያነሳው እና ጦርነቱን እንትን ያደረገው እንደተቀመጠና ማን እንደሆነ ነገሮች መውጣት እንዳለበት ብናቅም አነሳሳቸውን አጠያየቃቸው እነ ደብረጽዮንም እነ ጌታቸው ረዳም የሁሉም አጠያየቅ መጀመሪያ ላይ ትክክል ነው። ሁሉም ጌታቸው ረዳ ሮቢ የዚህ የቲክቶክ ማብራሪያ ትንሽ ለውጥ እያመጣ ነው። ፈኒ የትግራይ ህዝብ በሚሞተው እኔ ጊዜንና እንትኔን ሰውቼ ህዝብን ሳስረዳ አንዳንድ ጊዜ ከይቅርታ ጋር እንዳንተ አይነት ሰዎች ይለወጣሉ የሚል የለኝም። አሁን ግን ትንሽ የብልጽግናን ባህሪ የተረዳ የኔን እውነታነት እየገባህ ስለመጣ this is your mind almost 5 years you don't know me ዩቲዩብ ላይ በየቦታ ላይ ማንም ያቀኛል ስለ ጦርነት ብዙ ነገር ነው። እንግዲህ አንተ ማይንድ just you don't predict ከእንደገና the past የሆነውን የፖለቲካል አይዲዮሎጂ አመለካከቴን እንኳን የማታክስ ሆነ ገብቷል። እንደዛ አይነት ነገር ውስጥ ሮቢ አንዴ እንድናገር ከፈቀድክልኝ ካንተ ጋር እኮ የምንነጋገረው ዛሬ አዲስ አስመሰልከው። ካንተ ጋር እኮ ካላጋነንኩኝ እኔ እንጃ 50-60 ጊዜ በዚህ በቲክቶክም ያወራን ይመስለኛል። ዛሬ ስታወራ የመጀመሪያ አስመሰልከው። በእነዚህ ባወራንባቸው 50 ይሁን 60 ጊዜ እርግጠኛ ባልሆነም ጊዜ ውስጥ ብልጽግና ስትከላከል ትግራይን ደግሞ ስታጠቃ ነው ማቀህ። ዛሬ የተነሳው ግን በቀኝህ ምናልባት ትግራይን ስታጠቃ አይደለም። ዝም ብላ አላዳምጥህም፣ አስወጣኝ። እንደዚህ ሲያጠቃ አላየኸኝም፣ አልተናገርኩምም። አረ ሮቢ እንድናገርም አልፈቅዳልከኝ። ይኸውልህ አንተ በአንተ የፖለቲካል አይዲዮሎጂና አመለካከት ቀስ ብለህ በምትናገረው ትራክ ላይ ሰው እንዴት ትፈልጋለህ? ሰውን እንድትገዛ ትፈልጋለህ? ኤቭሪባዲ ነው ሚ አባውት ዲስ ፖለቲክስ ያለውን ፓስትም ማለት ነው። እንዲገደሉ ትፈልጋለህ፣ እንደዚህ እንዲሆኑ ትፈልጋለህ የምትላቸውን ነገሮች አድርጌ አላቅም፣ ላደርግም አልፈልግም። መቼም አድርጌ አላቅም። ዛሬ ላይ ባለው ነገር ፖለቲካ ኤደማንድ ፕሊዝ አንተ ትልቅ ሰው ነህ። አንተ በእናትህ ዛሬ ኤጃችን ሰስም ሊሆን ይችላል። ኤደማንድ ፕሊዝ እኔ አሁን በፖለቲካ ውስጥ ገብቼ የወጣሁበትን ነገር አንድ ወይ ደግሞ ያለሁበትን ልንገር ወንድሜ ልንገር ሮቢ አንዴ እኔን ተወኝና እዚህ ውስጥ ያሉ ሰዎች ሁሉ ላለፉት ምናምን ብቻ በገባባቸው እንደዚህ ልል አልችልም ከብዙዎች ጋር ስለማወራ። አንተ ግን የምትታወቀው ሰው የሚያውቅህ እየገባ አብይን ብልጽግናን ንጹህና ጻድቅ እያረክ ስታወራ ነው ሰው ሁሉ የሚያውቅህ። እኔ የምማውቅህ ቴንክ ዩ። አሁን ደግሞ ወደ ትክክለኛው ሮቢ እየመጣልኝ ነው። እሺ አሁን እኔ ያልኩትም ምንድን ነው ብልጽግናም ይሁን አብይ ንጹህና እንትን አድርገህ የምትከላከልላቸው ከሆነ ትግራይ ውስጥ የነበረው ጦርነት ደግሞ በና አብይ የጄኖሳይዳል ጦርነት ወይ ገዳይነት፣ አፋኝነት፣ አጥፊነት የተከፈተ ጦርነት ነው። ስለዚህ ጌታቸው ያንን በመከላከል ትክክል ነው ካልከኝ ጌታቸውም አብይም ትክክል ሊሆኑ አይችሉም። አንዱ ስህተተኛ መሆን መቻል አለበት። እኛ እዚህ ውስጥ አንተም ብቻ ሳይሆን ብዙዎቹን ስናስረዳም የነበረው አብይ አህመድ የጄኖሳይድን ጦርነት ሲመራ የነበረ ሲያደርግ የነበረ ሰው ነው። አብይ አህመድን ልትደግፉትም ልትከላከሉለትም አይገባም እያልን ስናስረዳ መቼም እኔ አመታት አሳለፍኩ። ከአንተ ጋር ያጨቃጨቀኝ እኮ በሮቢ ጉዳይ አይደለም፣ በብልጽግና ጉዳይ ነው። ዛሬ ግን ትንሽ በቀኝ የተነሳ መሰለኝ። አይ የነጌታቸው ዓላማ ልክ ነው። የነሱ ልክ ከሆነ የአብይ ዓላማ እንግዲህ አጥፊ ነበር ማለት ነው። በሱ ከተስማማን ብልጽግና ገዳይ፣ አጥፊ፣ አፋኝ ከሆነ በሚለው ተስማምቻለሁ ካልክ በጣም ጥሩ ነው። አንድ ስቴፕ ወደ ላይ ወጣ ብለሃል ማለት ነው። እንደሱ ከሆነ ወደኋላ እንደተመለስ ደግሞ ልንገረኔ እኔ ያልኩት ነገር የሰው ልጅ በዓለም ላይ ያለ ባደገ ሀገር ላይ የኖርክ የዲሞክራሲና የመናገር መብትና የፖለቲካል አይዲዮሎጂ መለወጥ መብት ሪኮግናይዝ አላደረግም። አንተ አሁን ለምሳሌ
አንድ ሰው በራስ ፋሚሊ ውስጥ በቤተሰቦች በልጆች መካከል የአመለካከት ለውጦችና የተለያዩ ነገሮች ይኖራሉ። እነሱን ሰዎች ሪኮግኒሽን መስጠት፣ እነሱን ሰዎች በእውቅና ስትመሄድ መሰልጠን ነው። ሰዎች በፖለቲካል አይዲዮሎጂ ደረጃ ሊለያዩ ይችላሉ። ብዙ አይነት አመለካከቶች ሊለያዩ ይችላሉ። እኔ ብልጽግና ስደግፍ አንተ በኩል አራጅ ነው ገዳይ ነው ምናምን ስትለኝ፣ እኔ በራሴ በኩል ደግሞ ብልጽግና ሰፖርት ማድረጌና ብልጽግና መውደዴ ከኔ ጋር ሊያቃርረን አይገባም። ፖለቲካል አይዲዮሎጂ ነው የሚለያየው። አካሄዱ ምን እንደሆነ መጣራት ያለባቸው ነገሮች አሉ። እነሱ ነገሮች ጥያቄዎቻቸው ትክክል ቢሆኑ ሁለት ነገር እናውራ ሮቢዬ። ጥያቄዎቻቸው ትክክል ቢሆኑ ነግሬሃለሁ። ከይቅርታ ጋር አንዳንድ ጊዜ ይህንን ነው የምለው። እኔ ያወራሁት የፖለቲካል አይዲዮሎጂ አይደለም፣ ስለ ብልጽግና። አሁን አይዲዮሎጂንና አንድ ጊዜ የፖለቲካል አይዲዮሎጂ ኦፒኒየን እና አይዲዮሎጂ አይዲያ ነው። አይዲያ ነው። አንዴ ፕሊዝ አደራ። አንዳንድ ጊዜ እኮ ምንም ምልህ ልክ ሆም ስኩሊንግ በለው እናንተን ሳይከፈልኝ እያስተማርኩ። ስለዚህ የፖለቲካል አይዲዮሎጂ ትግራይ ውስጥ ያለው ነው ያልኩህ። ፕሊዝ እኔ ማስተማራት በለኛ። ትግራይ ክልል ውስጥ ያለ የፖለቲካል አይዲዮሎጂ መለያየት ነው ያልኩህ ወንድሜ። የብልጽግና ደጋፊ በመሆኔ የተለያየ አይዲዮሎጂ ስለማትቀበል አልከኝ። አንድ ጊዜ ወይ ንግግርህን መልሼ ላዳምጥ። ማስተማር ብለህ የሆነ ነገር ኮት አታርጋ። አንድ ጊዜ እሺ። ይሄ የመናገር ዘይቤ አይደለም። ስለ ብልጽግና ሳወራ ስለ ብልጽግና የፖለቲካል አይዲዮሎጂ አላወራው። እያወራው የነበረው በጦርነቱ ጊዜ ስለተጨፈጨፈ ህዝብ፣ አንዱ ጨፍጫፊ አንዱ ተጨፍጫፊ ነበረ። እነጌታቸው በተጨፍጫፊው፣ አብይ አህመድ በጨፍጫፊው ሳይድ ነበር። አሁን ይሄ አይዲዮሎጂ አይደለም። ይሄ ክራይም ነው። ይሄ ጄኖሳይድ ነው። ይሄ ክራይም አጌንስት ሁማኒቲ ዋር ክራይም። ክልል ውስጥ ያለ የፖለቲካል አይዲዮሎጂ መለያየትን አክሰፕት አድርግ ነው ያልኩ። የብልጽግናንማ ነገርኩ። የብልጽግናንና የቲፒኤልኤፍን ሁኔታ አካሄዱ ትክክል አይደለም። ያ ነገር መጣራት ያለባቸው ነገሮች አሉ። ኢየሱስ ዘግቻ አይዲዮሎጂ ትግራይ ክልል ውስጥ ያለ የፖለቲካል አይዲዮሎጂ መቀበል አለብን። አንዴ ከአንተ ጋር እኛ ላለፉት 40-50 ጊዜ ገብተህ ስንነጋገር የነበረው አንተ በብልጽግና ሳይድ ሆነ በትግራይ ፖለቲካ ጉዳይ አላወራንም። ከአንተ ጋር እያወራን የነበረው አንተ ሁል ጊዜ ብልጽግና ሳይድ ሆነ ብልጽግናን ለመከላከል ትመጣለህ፣ እንፈቅድልሃለን። እኔ ይኸውልህ የዲሞክራሲ ሰው መሆኔን የምታውቀው አንተ ከዛ የጄኖሳይዳል መንግስትና ስርዓት ጋር ሆነክ እኔ አንተን ቁጭ አድርጌ ከአንተ ጋር የመወያየት አቅም ካለኝ ጌታቸው በለው አብርሃም በለው ጎይቶም በለው ክፍሎም በለው ለመወያየት አቅም አለኝ ማለት ነው። ምክንያቱም ከጌታቸው በላይ አንተ የጄኖሳይድ ማስተር ማይንዱ ጠበቃ እንኳን ሆነ ቁጭ ብዬ እያወራሁ ነው። ከዚህ በላይ ዲሞክራሲ መቼም የለም። ከኔ በላይ ዲሞክራትም የለም። እውነት ለመናገር አንተም ሁሌ ትመሰክራለህ። እኔ በሶሻል ሚዲያ እንዳንተ አይነት ዲሞክራት አይቻል አቅም ነው የምትሉ ልክ ነህ። አሁን እኔ ስለ ዲሞክራሲ፣ ስለ ፖለቲካል አይዲዮሎጂ፣ ኦፒኒየን፣ ፐርስፔክቲቭ ምናምን ከሆነ ከኢዲዩ ከኢሃፓ ከምንም ጋር እየገባሁ መወያየት እችላለሁ። ብልጽግናን ስናነሳ ግን ኢን ደ ፈርስት ፕሌስ እኔ የብልጽግና የፖለቲካል አይዲዮሎጂ ምንም እንደሆነ እንኳን እኔ አብይ አህመድ በቅጡ የሚያውቀው አይመስለኝም። ግን እያወራን ያለነው ስለሱ አይደለም። እያወራን ያለነው ትናንትና 2 ዓመት በፊት 360 ዲግሪ አጥሮ ከውጭ ሰራዊት ጋብዞ ጄኖሳይድ ስለፈጸመበት ህዝብ ነው። ለዛ ነው ምንድነው ይሄ ስርዓት ሳይጠየቅ በኢንተርናሽናል ደረጃ ባሉ ኮርቶች ውስጥ ሳይቆም እዚህ ስርዓት ጋር ሄዶ መቀመጥም የዚህ ስርዓት አባልም ሜምበርም ሆኖ መስራትም እኔ በትግራይ ብቻ በሰብአዊነት ብቻ አይደለም አይ ቲንክ በሰማይ ቤት በእግዚአብሔር ፊት የሚያስቀስፍ ኃጢአት ነው ይመስል። እኔ አሁን ይቅርታ አድርግልኝ እችን ተናግሬ ድሉን ሰጣለሁ። ኢትዮጵያ ሲሄድ አንዳንድ ጊዜ ማንነቴን ስለሚያውቁ ድንገት አብይ መጥቶ
ጨብጦኝ ፎቶግራፍ ተነስቶ ስሜን እንዳያጠፋ እንኳን እንዳረክስ የአብይን እጅ ብነካ ከዛ በኋላ በዘመኔ ሁሉ ምል በቃ የህሊና ምል ደም ውስጥ እጄ እንደተነከረ ነው ማየው። በጣም ያሳሳኛል። ኢትዮጵያ ሲሄድ ወይ እሱ የረገጠው ወይ እሱ የነካው ምናምን እንዳልነካ ሁላ ነው የምጠየፈው። ልክ በቃ ምልህ ሉሲፈር የነካውን ነገር እንደመንካት ነው ሞት። እኔ ሰው ከሱ ጋር ቁጭ ሲል ራሱ በጣም ነው የሚዘገነነኝ። በስመ አብ ወወልድ ወመንፈስ ቅዱስ። አሁን ጌታቸው ካቢኔ ውስጥ ገባ አማካሪ ሆነ ሲሉኝ ጸሎትና ጠበል ራይ ላይ የደፋሁት ይሄ ነገር ህልም ነው ውን ነው ብዬ ልክ በቃ ያ ሁላ በሚሊዮኖች የፈሰሰ የትግራይ ደም ላይ እጁን አጥልቆ እንደሚበላ ሰው አድርጌ ነው ያየሁት። በስመ አብ ወልድ። አሁን እንኳን ሳነሳው ራሱ እንዴት እንደሚቀፈኝ እኔን የማውቀው እና ምንድነው ሰው እሱን ይሄን ስርዓት ደግፎ ራሱ አሁን አንተ እኔ ይቅርታ አድርግልኝ እግዚአብሔር በሰጠኝ ምሕረትና ጸጋ ነው ማወራህ እንጂ ይሄን ስርዓት ደግፎ ሰው እንኳን ሲያወራ እንዴት ይከነክነኛል መሰለህ። ምክንያቱም ፉል ኦፍ በቃ 4 ኪሎ ማለት በደም የተነከረ ቤተመንግስት። እኔ ይቅርታ አድርግልኝ ኦነስትሊ ነው የምነግርህ። ኢትዮጵያ አሁን ለመርገጥ እንትን ላለኝ እጠየፈዋለኝ። በቃ ከዚህ ስርዓት የተነሳ እጠየፈዋለኝ እና ከነዚህ ሰዎች ጋር ብታይስ ደግሞ አሳስተው እጄን ቢጨብጡስ የሚል ራሱ ስጋትም ፍርሃትም እንዳለኝ በዚህ አጋጣሚ እንድታውቅ ብዬ ነው። የሆነ ሰው አለ እዚህ ላይ እስቲ ምን ችግር እንዳለበት እኔ አሁን ፖለቲካውን አብራራለሁ። በየቤቱ ጥሩ ነገርም ሲወራ ከሰነት አንተ ቤት ከሰነት ነው ምናምን ብጋላ ብዙ ጊዜ ትስድብ ትሳደባለች። ወንድ ሆነ ሴት ሆነ ማወቅ ፈልጋለሁ። ብዙ ጊዜ ከሰነት የኦሮሞን ህዝብ አጠቃላይ ስትሰድብ ነው የምሰማው። ወንድ ሆነ ሴት ሆነ አላውቅም። በአንተ ቤት ውስጥ ነው በብዛት ደግሞ ይሄ ከሰነት ማወቅ ፈልጋለሁ። ብዙ ጊዜ በሁሉ ቦታ ላይ እንትን ትለኛ ምስድቡ አጠቃላይ ጀነራል የሆነ የኦሮሞን ህዝብ ስለሆነ እኔም ብቻ ብትሳደብ ጥሩ ነው ብዬ ነው። ከሰነት ለምን ተሳደባለህ ወይ ተሳደበልሽ? ለምን ገብታት ኦሮሞን ህዝብ እኔ ችግር የለብኝም። እኔ ስደቡኝ ነው ቢበለሽ፣ ግን እንደ ኦሮሞ ህዝብ ነው በብዛት የምትሳደበው። ለምን እንደሆነ አላውቅም፣ ማወቅ እፈልጋለሁ። ኤኒዌይስ ስድቡን ለእኔ ብቻ አድርጊው ወይ ለእኔ ብቻ አድርገው። አንደኛ ኤድመን አንድ ነገር ልንገርህ። እኔ በአንተ ልክ የምጠየፋቸው ልክ አንተ በስመ አብ ወልደ መንፈስ ቅዱስ እንዳልከው በአንተ ልክ የምጠየፋቸው የተደረጉ ነገሮች አሉ። አንተ ያደረግካቸው አንተ ያወራሃቸው ድምፅ ቢዩት ነው እያወራ ነው። አይ ኖ እዚህ ጋራ እንትን ትንሽ ሳወራው ስለዘገነነኝ ጠበል ነገር ካለ እያልኩ ነው። ቡርቴን ቀጥል። በአንተ ልክ ለትግራይ ህዝብና ለትግራይ ልጆች ያለውን ነገር ጦርነት ቅስቀሳ በስመ አብ ወልደ መንፈስ ቅዱስ ብዬ ነው የምምለው። በእንደዚህ አይነት ነገር ጦርነት ውስጥ ይዋጉ፣ ሰላም አይሻልም? በእንደዚህ አይነት ኮንዲሽን ውስጥ ይሄዱ ከእንደገና እኔ ባጣዋቸውና በተጎዳዋቸው ነገሮች ውስጥ የትግራይ ህዝብ መስዋዕት ይሁን ጦርነት ቅስቀሳና የሆነ ነገር አነጋገሮችም በአንተ ልክ ማሰቡ በስመ አብ ወልደ መንፈስ ቅዱስ ያስብላል። በአንተ አይነት አካውን ማሰቡ ራሱ አንተ የምትናገራቸው አንተ የምትቀሰቅሳቸው አንተ ምናምን የምትላቸው አሁን እንኳን በጣም ዳይቨርት ሳውራቸው እንደኔ ጠቅሳውራ አብይን አሁን ራሱ በዚቹ ላይ ዳይቨርት አድርገህ የተናገርከው የብልጽግና አይዲዮሎጂ አይደለም ያልኩ። ለሰው አጠቃላይ ለሂውማኒቲ ነው የቆምኩት፣ ለኢትዮጵያ ህዝብ ነው የቆምኩት አልክ። ለኢትዮጵያ ህዝብ ከቆምክ በብልጽግና ሰፖርት የሚያደርጉ ጄኖሳይድ ሆኖ በአንተ ውስጥ ከተሳለ ያ ብልጽግናን የሚደግፈው ደግሞ በጠረጴዛ ዙሪያ ላይ አስቀምጦ ትክክለኛውን ነገር ፈትፍቶ ሁሉ ነገር ሊያሳይ ይችላል። ጄኖሳይድ አይደለውም ብሎ በዛ ነገር ሊያቀርብልህ ይችላል። እሱን አይደለም ያልኩ። የብልጽግናን አንድ ቅንጣት ተክል እኔ በብልጽግና በኩል ሰፖርት ማድረጌ ነው እንጂ አባልም አይደለሁም። ግን ሰፖርት በማድረጌ ነው ይሄን ያወራልኝ። ግን እንደ ትግራይ ህዝብ የፖለቲካል አይዲዮሎጂ ብዬ ነው ያወራሁት። አንተ ዳይቨርት አድርገው እንዲሰሙ አድርገህ ብልጽግና አለ። ትግራይ ህዝብ ውስጥ ህወሓት አለ፣ ብዙ ፓርቲዎች አሉ። የእነሱን የፖለቲካል አይዲዮሎጂ የፖለቲካል መለያየትን ሰፖርት ማድረግ አለብህ። ጌታቸው ረዳ ብልጽግና ውስጥ ባይመጣም ወይ መጥቶ ባይሰራም የተለያየ የፖለቲካ አይዲዮሎጂ ያላቸው የትግራይ ህዝብ ውስጥ ለህዝቡ መብት መስጠት አለብህ። ለህዝብ የምታስብ ከሆነ ህዝብ ምንድን ነው የሚፈልገው?
ጌታቸው ረዳ ወደዚህ መጣ፣ ወደዛ ሄደ፣ ውጭ ሀገር ሄዶ ኖረ። ውስጥ ያለን የፖለቲካ አይዲዮሎጂ ግን የኔ አቋም አልክ ባለፈው ስሰማ የኔ አቋም አንድና አንድ ነው። ያ ምንድነው? ህወሓት ከትግራይ ክልል ከጠፋ አንደኛ ለህዝብ የቆምክ ሰው ከሆንክ እንደ ህዝብ የምታስብ ከሆነ ህወሓት ለትግራይ ህዝብ ወሳኝ ነው፣ ምንም ሌላ ፓርቲ አያስፈልግም ተቀናቃኝ ብለህ ስትናገር ይከብዳል። ገና አንተ ለህዝብ የምታስብ ከሆነ ለትግራይ ህዝብ የምታስብ ከሆነ የተለያየ የፖለቲካል አይዲዮሎጂ ያለው በዛ ውስጥ ለህዝቡ ሽጦ ለህዝብ ለኔ ተናገሩ ምናምን ብለህ የነዛን የፖለቲካል አይዲዮሎጂ ተቀብለህ ለትግራይ ህዝብ ፊድ ማድረግ ነው ዋናው ስራ። ለህዝብ የምታስብ ከሆነ ህወሓትን ፊት ለፊት አምጥተህ እኔ አሁን እዚህ ቦታ ላይ ቲፒኤልኤፍ ትላላችሁ፣ ህወሓት ትላላችሁ ብላችሁ አሁን ልትናገሩ ትችላላችሁ ገብታችሁ። እሱ አይደለም። ህወሓትም ከመጣ ፊት ለፊት ህዝቡ ከመረጠው ህዝቡ ከወደደው ዋይዶንቹ መቶ ፓርላማ ላይ የማይገባበት ግን የፖለቲካል አይዲዮሎጂን አስፋው ነው። በትግራይ ክልል ላይ በአንዱ ዶሚኔት አታድርገው፣ በአንዱ የሆነ ነገር ላይ ደረሰብህ ብቻ አመለካከትን ያን አታድርገው ነው ስታስተላልፍ የነበረውን ነገር አይተናል። ህወሓት አንድና አንድ ለትግራይ ህዝብ መዳኛ ነው። ህወሓት ከፈረሰ ትግራይ አትኖርም ብላል። ባለፈው ትግራይ እስከ መጨረሻ አትኖርም ብላል። ሰው አሰርካቸው ህዝቦችን በህወሓት ውስጥ አንተ ተጠቃሚ ነህ። በህወሓት ውስጥ ብዙ ነገር አግኝተህ ሊሆን ይችላል። ሌላው ታች ያለው ማህበረሰብ ያላገኘው ነገር ሊኖር ይችላል፣ ያልተጠቀመበት ነገር ሊኖር ይችላል። ሌሎች ብዙ ነገሮች ያልተጠቀሟቸው ነገሮች ሊኖሩ ይችላሉ። በዚህ አካባቢ ላይ ያላገኘዋቸው ነገሮች ሊኖሩ ይችላሉ። በአንተ በተደላደለ ኑሮ ውስጥና በአንተ የሆነ ነገር ውስጥ ህወሓት ሰፖርት ልታደርግ ትችላለህ። ህዝብ ግን እንደ ህዝብ ህወሓትም ምን ሆነ ብርጌዳ እንትንም ቢሆን እዛ ውስጥ ያሉ ብዙ ፓርቲዎች አሉ። እነዛም ፓርቲዎች አሁን የጌታቸው ረዳ ፓርቲዎች እንደ ፖለቲካል አይዲዮሎጂ ብልጽግና ውስጥ ባይገባም የራሱን ፓርቲ ይዞ መጥቷል። ለህዝብ ሽጠ ከህዝብ በኋላ ያን ነገር በጣላጣ ላይ ያቅርበ ያን ፊልም ብታረግ ምን አለበት ነው? ህወሓት መዳኛ ለምን ሆነ ነው ጥያቄ። ኦኬ እሺ፣ ይሄንን በአጭሩ ልመልስ ወደ ሌሎች ከመሄዴ በፊት ምናልባት ስላላየኸኝ ሊሆን ይችላል፣ ወይንም አውቀህም ላለማወቅ ሊሆን ይችላል። እኔ በቅርብ ጊዜ አንድ የሳልሳዊ ትግራይ ውስጥ 4 ነው 5 ተቃዋሚ ፖለቲካ ድርጅቶች አሉ። ሳልሳዊ፣ ባይቶና፣ አረና ምናምን የሚባል አንዳንዶች እዚህ ይገባሉ። ምናልባት ካዳመጥከኝ ወይ ደግሞ እዚህ ያዳመጡም ስላሉ እርግጠኛ ሆኜ ነው የምነግርህ። ምን እላቸዋለሁ? ግቡና አውሩ ፓርቲያችሁን፣ ፕሮግራማችሁን። አሁን በቅርብ ጊዜ አንድ ገረብ ጻና የሚባል የሳልሳዊ ወያኔ አባል ገባ። ምንድን ነው ያልኩት? አውራ እስቲ ፕሮግራምህን ንገረን፣ ሽጥልን፣ አሳውቀን። እንደኔ ኢንከሬጅ የሚያደርግ የለም ትግራይ ውስጥ ማናቸውም የተለየ ፖለቲካ አመራር ያላቸው ሰዎች እንደኔ የሚያበረታታ የሚያነሳሳ የለም። ለምን? ይማራሉ፣ ያድጋሉ፣ ይጠነክራሉ። አንድ ግልጽ ነገር ልንገር፣ ህወሓት እንደ መዋቅር ትግራይ ውስጥ በጣም ወሳኝ ነው። እኔ ለትግራይ ልጆች እዚህ ካሉ ምነግረውም እንደ መዋቅር ህወሓት ለትግራይ ወሳኝና አስፈላጊ ነው። ህወሓት ባይኖር እንደ መዋቅር ዛሬ ትግራይ ብትንትኖ ይወጣል፣ ብትንትኖ። ለምን? ጠንካራ ፓርቲ ገና አልተገነባም ትግራይ ውስጥ ተቃዋሚ። ለዛ ነው ማጠነክረው። እነ ባይቶና፣ እነ ሳልሳዊ፣ እነ አረና ሌሎቹንም አበረታታችሁ ታውቃላችሁ። እዚህ ያላችሁ አሁን ሮቢ እንደዛ ይክሰሰኝ እንጂ እነሱም ባስገባቸው ከአንተ በላይ እኛን የሚደግፈን የለም እንደሚሉ ያውቃል። አሳውቁት ግቡና። ምክንያቱም እናንተን እየደገፍኩ እያበረታታው ስንት ነገር። ግን ምንድን ነው እኔ ልጄ የ8 ዓመት ሆኖ ከዛሬ ጀምሮ ራሴን አስተዳድራለሁ ቢለኝ አብጄ የፈለገ እውነትም ይማርበት ራሱን ማስተዳደር ብዬ ልክ ነህ አስተዳደር ብዬ አለቀው። አቅሙን አውቃለሁ፣ እድሜውን አውቃለሁ፣ ጥንካሬውን አውቃለሁ። አልፈቅድም። አሁን ትግራይ ውስጥ ያሉ ፖለቲካ ድርጅቶች እንደዛ ናቸው። ያድጋሉ። 8 ዓመት የ9 ዓመት ልጅ ሆኖ አይቀሩም። ያድጋሉ። ያኔ ይሰጣቸውላል። አሁን ግን 51 ዓመት አድርጎ ኤክስፒሪየንስ ያለው ትልቅ መሰረታዊ መዋቅር አለ። መዋቅር ነው ማወራው፣ ግለሰብ አይደለም። ህወሓት ለትግራይ ወሳኝ ነው፣ አስፈላጊ ነው። አብዛኛው እንደነ ሮቢና መሳሰሎቹ ህወሓትን ማፍረስ የሚፈልጉት ትግራይን ለማፍረስ፣ ትግራይን ለመበተን፣ ለትግራይ አዝነው አይደለም።
ቢያዝኑላችሁማ 360 ዲግሪ አጥረው አይጨፈጭፏችሁም። በመሃል ከተማ በኢትዮጵያ ያለውን እያሰሩ እያሳደዱ ኮንሰንትሬሽን ካምፕ አይከቱም። ህወሓትን የሚጠሉበት ህወሓትን ካፈረስን እንደፈለግን ትግራይ መሬት ላይ እንፈነጫለን ብለው ስለሚያስቡ፣ ለዛ ነው እኔ ለትግራይ ህወሓት እንደ መዋቅር አስፈላጊ ነው። ያ ማለት ግን እነ ባይቶና እነ ሳልሳዊ እነ አረናም ያስፈልጉናል። ማሳደግ አለብን፣ ማፋፋት አለብን። ራሳቸውን ችለው ጎርምሰው በልጽገው ስል ብልጽግና የሚለውን ስም ወስዶታል ሰውየው። አድገው ጎልምሰው ልበል፣ ጎልምሰው ራሳቸውን። ስለዚህ ያም ሲሆን ግን ለምሳሌ እኔ አረና ሳልሳይን ስደግፍ የዶክተር አረጋዊ በርሄ ፓርቲ አለ፣ እደግፈዋለሁ ነው። ለምን? ዶክተር አረጋዊ በርሄ ከማጋ ነው የሚሰራው? ከአብይ ጋር። ከአብይ ጋር ከተነካካ የትግራይ ፖለቲከኛም ቢሆን አሽቀንጥረን ነው የምናስወግድ ከአብይ ጋር ከተነ። ለዛ ነው ሌሎቹን ስደግፍ አረጋዊ በርሄን አልደግፍ፣ ሌሎቹን ስደግፍ ጌታቸው ከዳን አልደግፍ። ኦልሬዲ በደም ተነከረ። ለዛ ነው ግልጽ ለማድረግ ለአደማጩም ለተናጋሪ። አንዴ ሊንዳ ትቀጥል፣ እኔ እናንተ ብቻ አውራ እና ሌሎቹም ይቀጥሉ። ወደ አንተ እመጣለሁ። እሺ ሊንዳ፣ ከዛ አሮን፣ ከዛ ሮቢ ወደ አንተ እመጣለሁ። እሺ ሰላም ብያለሁ። ሰላም እንዴት ነህ? ብንንስል እንደ ቤተ ክርስቲያን አንተ ቤት ነው የምሳለመው። ከትናንት ወዲያ ጥያቄ ነበረኝ ብለህ ካላስገባ ስትለኝ ተናደድኩብህ። ተመልሼ ደግሞ መጣሁ። ከዚህ ቤት አልቀርም። እኔ ምን እንዳሳቀኝ ልንገርክ። እኔ ባይዘዌ ወይ ልብህንም ወይ ቆዳህንም ሄደክ መመርመር አለብክ ኤድመን። ምክንያቱም ሰው ለመሆኑ ታጠራጥረኛለክ። እኔ እንደዚህን አይነት ነገር ቁጭ ብለህ ስታስተናግድ እዚሁ ፐብሊክሊ በቪዲዮ ወጥተክ፣ በዛ ላይ ቴክኖሎጂ የረቀቀ ስለሆነ ሪከርድ ተደርጎ ይቀመጣል። ላይፍ ስትሪም የገባኸው ነገር እያንዳንዱ ነገር ሪከርድ አለ ላወራሃቸው ነገር እና ምን አለ የፖለቲካ ልዩነት ትግራይ ውስጥ መፈቀድ አለበት። ያ እንደ ዲሞክራሲ ወይም ብሔር ብሔረሰቦች ብለው ኢትዮጵያ ላይ ያመጡት በቋንቋችሁ ጻፉ፣ በቋንቋችሁ ተዳኙ ያሉት የኛዎቹ ነበሩ። ግን ኦሮሚያ ውስጥ ምን እየተደረገ ነው? እነ በርቴ ኡርጌሳ የሰላማዊ ታጋዮችን ደፍተ እጅና ግራሰ ወደ ገደል ከወረወርክ በኋላ አብይ አህመድ ምርጫ ሊያረግ ሲል ወደ 6 ነው ወደ 5 የኦሮሚያ ክልል ውስጥ ያሉ ጽህፈት ቤቶች ዘግተ የኦነግ ትክክለኛ ታጋዮች ከአገር ወጥተው አሜሪካ በኦነግ ስም ያነገዱ አብዛኞቹ የኦነግ ታጋዮች ኢትዮጵያ ውስጥ ነው ያሉት፣ ለእውነት ስለቆሙ ማለት ነው። በእነሱ ስም ግን ተነግዶ በኬንያ በኩል የተደረገ ብዙዎቹ አሜሪካን በኦነግ ጊዜ የወጡ አሉ። እኛ የምናውቃቸው የሌላም ብሔር ኦነግ ነን ብለው አሜሪካን የገቡ እኔ ማውቃቸው የሌላ ብሔር የሆኑ ማለት ነው። እኔ የሚገርመኝ ማለት ነው መታዘዝን ማያውቀው ማዘዝን ማን አስተማረው? አለች ታዴ ብሩ። ኦሮሚያ ውስጥ በሰላም እንታገል ያሉት በአፋቸው ስለ ኦሮሞ ህዝብ የዘፈኑት እና ሃጫሉን በአደባባይ ደፍታችሁ እናንተ ደፍታችሁ የአማራ የትግራይ ማህበረሰብ ዋጋ የከፈለበት ሻሸመኔ ላይ ረስተን ነው ዛሬ ልዩነትን ትግራይ ላይ ማክበር ያለባችሁ የፖለቲካ ልዩነት አለ። ኦሮሚያ ውስጥ እውነት የፖለቲካ ልዩነት የተናገረ ሰው ጀዋር መሐመድ በኢህአዴግ ጊዜ ከታሰረ በላይ ወጣቱ አሁን የታሰረው ያለው ምን አድርጎ ነው? የፖለቲካ ልዩነት ስለጠየቃል እንዴ? እኔ በጣም ነው እኮ የምትገርሙኝ። እኔ ኦሮሚያ ውስጥ ነው ያደግኩት። ኦሮሚያ ስማርት ጭንቅላት ናቸው ያላቸው። ከኔ ጋር የተማሩ ልጆች ዛሬ ዶክተር ሆነዋል። እኔ ባይሳካልኝም ጥያቄ ሲጠይቁ በእንግሊዝኛ ነበር አስተማሪው። ማቃቸው 2 ልጆች አሉ፣ ኦሮሞች ናቸው። ግን ያ ሌብል እየወረደብኝ መጣ። አሁን ኦሮሞ ነኝ ብሎ እዚህ መጥተው የሚያወሩ ሰዎች ማለት ነው። እውነት የኦሮሞ ህዝብ ይሄ ነው? እኔ የማውቀው ህዝብ ይሄ ነው ጭንቅላቱ? ቀጠለና ምን አለ? ከዚህ ቤት የቀሩት እነከሌ ብሎ ጠራቸው። ሰው ጥራ ቢሉት ራሱ መጣል። እነ ትግራይ አደይ ያለን ትግራይ አደይ እኮ አገው ነው። አገው ሆኖ ስለ ትግራይ መሬት ስለ ትግራይ አንድነት አንድ ቀን አውርቶ ማያቅ ሁል ጊዜ ካውንስል እያለ የተስተካከለ ትግራይ ላይ ትግራይን ሞባላይዝ አድርጎ ሰብስቦ የትግራይን ሉዓላዊነት የሚያስከብር የተፈናቀሉትን የሚመልስ የትግራይን አንድነት የሚያጠናክር ድርጅት ሳይኖር ያለን ድርጅት ከትግራይም አልፎ ኢትዮጵያን ያስተዳደረ ድርጅት ማፍረስ አለብኝ ብሎ
ሌት ተቀን ሲሰራ የነበረ ሰው ነው። ራሱ ክልል እንደ ሽንኩርት የተመዳደቡ አገው ቅማንት የተባሉትን ሰብስቦ አንድ ከማድረግ ይልቅ በማይመለከተው ክልል ገብቶ 2-3 ትግርኛ እያወራ ትግራዋይ ነኝ ብሎ ካውንስል እያለ ህዝቤን ያለ መሪ ያለ ድርጅት ለማስቀረት 24 አወርስ ሲሰራ የነበረን ሰው አንተን የሚያግዝግ ማለት ነው። ኢንዳይሬክት አንተን የሚያግዝ በአፉ የኦሮሞ ብልጽግና ኦሮሞ ላይ ፎከስ አድርጎ ኦሮሞ ላይ ቤተመንግስት ፎከስ አድርጎ ብሎ ሸዋሸዋ ይሰራ አልነበረ። እያንዳንዱ ግን ትግራይን ያለ መሪ ለማስቀረት ሲሰራ የነበረ ሰው ነው። እስቲ ልተንት ነው ዛሬ እስቲ ኤድመን ጊዜ እስከሰጠኝ ማለት 5 ደቂቃ እስቲ የሚገርመኝ ነገር ማለት ነው። ጌታቸው ረዳን አመጣክ። ጌታቸው ረዳ እንድንጠላው ያደረጋችሁ መጀመሪያ እኮ እናንተ ናችሁ። እንዳለቻ እናንተ ጌች ስትሉን አሃ አለን። ምክንያቱም መለስ ዜናዊ ጠላቶቼ ካሞጋገሱኝ በስተት መንገድ ላይ ነኝ ያለሁት ማለት ነው ስላለ ጌታቸው ረዳ ትግራዋይ ሆኖ ትግራይ ትናንት በድሮን ያሳደድከው ልትገለው ስታሳደው የነበረ ሰውዬ ዛሬ ደገፍከው ዋትስ ፖይንት የሚለውን ወደ ራሳችን ተመለስን። ያም ደግሞ ፐብሊክሊ መጣና ብልጽግና ገብቶ ትግራይ ላይ መንገድና ነዳጅ ይዘጋ ብሎ ከአብይ በበለጠ ዲክታተር ሆኖ ቁጭ ያለ ቤተመንግስት። ከዚህ በላይ ታዲያ ምንድን ነው ፕሩቭ የምናደርገው? እኛ ተጋሩ ትንሽ ህዝቦች፣ ነገር ግን በደንብ አድርጎ የሚገባል ፖለቲካ ሳይንስ አልማር የአብይም ፖለቲካ ቁጭ ብዬ መተንተን የቻልኩ አንድ ተራ ሴት ፖለቲካ ይሄ ነው እንዴ? ይሄ መሆኑን ባቅ እኮ ድሮም ገባበት ነበር እኮ። እንደዚህ እኮ ኢዚ አይመስለኝም። በጣም ብዙ ደብሊኬት እንትን ይሄን ኮምፕሊኬት የሆነ ነገር ሲመስለኝ እፈራለሁ። ፖለቲካ የሚባል ለካ ይሄ ነው ፖለቲካ። አሁን ሮቢ ኮራ ዝንጥ ብለክ ማለት ነው ጌታቸውን ፍቀድለት አልክ እንዴ? ጌታቸው ለአንተ ስለሚሰራ እኮ የደገፍከው። ትናንትማ ለአንተ በማይሰራ ሰዓት ለትግራይ ሊታገል ሲጀመር ሊታገል እኛ ጥይት ሲተኮስበት ሲታገል አላየ ነው ገባሁ አለ እንጂ አብይ አህመድ በሳተላይት እያየናቸው ነው የሚጠቅሙን ሰዎች ግን ስላለ ማንገላቸው ስለሚጠቅሙን ነው ያለው እኮ። ፕራክቲካሊ እኮ ዛሬ ወደዛም ወደዚህም ሳይል ማን ሊጠቅመው ሜዳ ወርዶ እንደነበረ ገብቶ ዘጭ ብሎ ሱፍ ለብሶ አሳየን። ምን ምትለን ነው? እኛን ምንድን ነው ምትለን? እኛ የሌለ ነው ያወራ ነው። አስጠንቁረን እኮ አለም ፕሮቭ አደረገልን። በቴሌቪዥን መስኮት ሚሊዮኖች እያዩት የብልጽግና ደጋፊ ሆኖ ቁጭ አለ እያልኩት ነው። ጭራሽ ወልቃይትና ራያ የሚፈልጉት ለሰሊጥ ነው፣ የተፈናቀለውን ህዝብ ረስቶ ማለት ነው። ለስልጣናቸው ነው የሚፈልጉት፣ ለጥቅም ነው እንጂ ለትግራይ ህዝብ አይጠቅምም ብሎ የትግራይ መሬት እንደማይመለስ ፕሩቭ አድርጎ እስከዛሬም አብሮት የሚሰራ እንደማያስመልስ እያወቀ አብይን አግዞ እየሰራ እንደነበረ ስናቅ አሽቀንጥረን ጣል ነው። በቃ እኛ ተጋሩነን ነው፣ እናንተ መሆን አንችልም። የመጨረሻ ምንድን ነበር ያልከው? የፖለቲካ ልዩነት ፍቀዱለት አልከን። ጌታቸው ብትደግፍ እኛ እንቀየምህ። ምክንያቱም የአንተ ተላላኪ ነበረ ትግራይ ውስጥ የአንተን ተልእኮ ሲያስፈጽምልህ ነበር። ግን ዊ አር ተጋሩ ዊ ኪክ አውት ሄም በቃ ዊ ኪክ ሄም ነው ምልክ። አሁን ራሱ ወረደ ካልሰራ ዊ ኪክ ሄም። ምክንያቱም ትግራይ ውስጥ ያሉት ለትግራይ ነው የሚሰሩት አይደለ? እና አረና ትግራይ ውስጥ ያሉትን ልዩነት አክብር አለ። ኦፍኮርስ ሪስፔክት ዛት። ግን ትግራይና ትግራይ ማዕከል ያደረገ አረና ሆነ ሳልሳይ ወያኔ ሆነ አርባይ ወያኔ ሆነ ካምሳይ ወያኔ ሆነ የትግራይን ጥቅም ትግራይ ላይ ብቻ የሚያስፈጽም የትግራይን ህዝብ ከገባበት ማጥ የሚያወጣ የትግራይ ሉዓላዊ መሬት የሚያከብር ትግራይን አንድነት የሚመልስ ከሆነ እዛው ትግራይ ላይ ማዕከል አድርጎ ወይ አክሰፕት ዛት። አፈንግጦ ወጥቶ ግን አንድ እግሩን አዲስ አበባ ተክሎ አንድ እግሩን ትግራይ ላይ አድርጎ ሸሚዝ እያሰራ በአውራጃ እየከፈለ ዊኪካውተ አጌን በሚሊዮኖች ደም ነው ዛሬ ሰርቫይቭ አድርገን ልናወራችሁ ይቻልነው እንጂ እኛ ጥይትና መሳሪያ እየሸጠ ከሀገር እየፈረጠጠ የተዋጋ ማንነት የለንም። ዛሬ ቆማጣ ምን ምትሉን ለሀገር ዋጋ የከፈል ነው። ስለዚህ አንተ ኤድመን ቤት መተክ ዴይ ቱ ዴይ ስለ አብይ ጉለት ስለ አብይ ገዳይነት ሲያወራ እኮ ስለ 27 ዓመት ስታወራ የነበረ እኮ ነህ። አንዴ እሱ እናንተ ያሳደጋችሁት ልጅ ነው እናንተ ተትታችሁ የሄዳችሁትን ፕሮጀክት ነው እያካሄደ ያለ ትለናለህ። አንዴ ደግሞ አብይን አንድ ጊዜ ሚውታልክ ለነገሩ አዳምጥ አንተ እንድትከላከል ሮቢ አንተ ራስህ እንድትከላከል እድል እንሰጥሃለን። እሷን አስጨርሳት። አንተ ራስህ በዲሞክራሲ አምናለሁ ትላለህ። ሴቶች ሲናገሩ እንዳይናገሩ ትከለክላለህ። አይሆን ታይም አፕ በእጅ ይታያል። አንዴ ያዘውና አንተ እኮ ብዙ ነገር እያልከኝ አስረዳሃለሁ እኮ። አንተም ሰው ሲናገር ጻፍ፣ በኋላ አስረዳ።
እንዳትናገሩ ኃጢአቴን ካልክ ጥሩ በጣም እሺ ቀጥይ ልዳ አዎ አይ የሚገርመኝ ነገር ኤድመን እኔ በጣም የማስተዋል እንትላለኝ ይሄ ሰውዬ ማዳመጥና መስማት የሚለይ አይመስለኝም መስማትን ማለት እኮ እንደሱ ትናንት ያወራውን ዛሬ መካድ ማለት ነው እኔ ደግሞ አዳምጣለሁ በጣም ነው ማዳምጠው የዛሬ 4 ዓመት የተናገሩትን ሰዎች ሚሞራይዝ አድርጌ መጥቼ እኮ እንደ ፖፑላሬና እነ ታምራን ላጲሶን እኮ ከኔ ውጭ የሚያስታውሳቸው የለም የዛሬ 4 ዓመት የተናገሩትን ምን አይነት ነቀዝ ሴት ነሽ ምን አይነት ነቀዝ ነሽ ማትረሽም እንደ ይለኛል ፖፑላሬ አምና ፎርጌት ማነክ እንኳን አሁን አንተ 3 ወር 4 ወር ያልሞላውን ነገር የምትናገረውን አይደለም የ4 ዓመቱን እኮ ነው ሚሞራይዝ አድርጌ ጽፍ ያመጣጋል ምን በታወራው ነው እዚህ ቤት መታ ዲፌንድ የምታረገው አብይና ምናምን እንዴ ስለ አብይ አህመድ ክፋት ገዳይነት ጆኖሳይድነት ኤድመን ሲያወራ 27 years እያልኩ ወደ ኋላ ኦሮሞ ላይ የተሰራው ነገር ካረለ እንደ ኢኩቫለንስ የምትፈጥረው እዚህ ቤት ምን በታወራው እንዴ እኔ እኮ የኔ ጌታ ቡና ነው የምጠጣው ነስከፊ ነው የምጠጣው መጠጥ ይቻል ገባም ዝጋ እንደ አንዳንድ ሰዎች አንጎበራቸው ሊያራግፉ እንደሚገቡ አይደለም እኔ ገባክ ቡና እጥቼ ነው የምገባው ተነቃቅቼ ስለዚህ ልትክር ነው ወይ ነው ሴፍ ተደርጎ የተቀመጠ ቪዲዮ እኮ ኤድመን ቤት ብዙዎች ቪዲዮዎች አሉ እኮ ገብቶ ምን እንዳወራ አንተም እኔ ምን እንዳልን እኮ ሴፍ ይደረጋል ቴክኖሎጂ እድሜ ለቻይና አብዬ የምትከላከል የነበረው ዛሬ የፖለቲካ ልዩነት ትግራይ ውስጥ ያስፈልጋል ያልከው የፖለቲካ ልዩነት ከአብይ ጋር ስለነበራቸው አይደለም ወይ ጥይትና ድሮን ይዘህ ትግራይ የገባኸው ብልጽግና አንሆንም አንደመርም 60ዎቹን ሺህ የገበርንበት 100 ሺህ ያቆስተንበት ራስን በራስ የማስተዳደር ነው አንደመርም አንጨፈለቅም ስላሉ ካደለ መሳሪያና ድሮን ይዘህ ገብተህ ትግራይ ጄኖሳይድ የፈጸምከው አንተ የምትደግፈው መንግስት ዛሬ የፖለቲካ ልዩነት መደገፍ አለብህ ስትለው ትግራይን የሚበጠብጥ ትግራይን የሚከፋፍል ትግራይን የሚያዳክም ሲሆን ደግፍ አልከው እኛ ግን አንደመርም የሞትንበት ዓላማ ይሄ አይደለም በራሳችን እንተዳደር ስንል ኖ ሐሳባችሁ መደመር ነው ብለህ ትግራይ ገባክ you see what's the different ምን አይነት ሰልፍሽ እንደሆንክ እና ኤድመን ያሳቀኝ መጨረሻ ትግራይ ላይ ያለውን ልዩነት ደግፍ አለክ ትግራይ ላይ ልዩነት ኖሮ እኮ ነው አብይን አህመድ እኛ እንደመርም ብልጽግና እንሆንም ስለተባለ መሰለኝ ጦርነት ከፍታችሁ ያጠፋችሁን አሁን ታዲያ ምን ነው ትግራይ ላይ ያለውን ልዩነት ለምን ደገፋችሁት ትግራይን ስለሚያዳክምላችሁ በመሳሪያና በድሮን ያልቻላችሁትን እርስ በርስ 1 ዓመት ከመዋጋት 10 ዓመት መደራደር ነው ያለው አብይ አህመድ ትግራይ በትግራይ እርስ በርስ እየተዳከመ ተዋክቶላችሁ አፋር ነው አራ መሬት ያሉትን ከፋፍለው ያስታጠቅ ትግራይ ለትግራዋይ ተገዳድሎ ታሪክ ታውቃለህ መሰለኝ አንብበሃል የትግራይ የምትዳክመው በራሱ በትግራዋይ እንጂ በጠላት ተሸንፈ ያቅም የሚል ታሪክ አለ ያንን ለመፍጠር አይደል ያስታጠቅ ያለው መሃል ትግራይ ላይ ያለውን ችግር ሳትፈታ አፋር ላይ ያስታጠቅ ያለው ትግራዋይ ለትግራዋይ አገዳድለን አንተ የምትፈልጋትን ትግራይ ለመፍጠር አይደል እንዴ ስለዚህ በፖለቲካ ልዩነት ምታምን ቢሆን ኖሮ ያኔ ብልጽግና አንሆንም ዓላማ አለን 17 ዓመት የተዋጋንበት ራስን በራስ የማስተዳደር ያን ከኔ ክልል ማለፊ አንተ ክልል አንጸባርቄ በቋንቋ ኦሮሞ 60 ዓመት የፈጋበትን የታገለበትን በትንሹም እውን አድርጌለታለሁ ያ ደግሞ እንዲጨፈለቅ አልፈልግም ሲልክ ቲፒኤልኤፍ you have right ትክክል ብለህ ማለፍ ስትችል አንተ የምትፈልገውን ብልጽግና ገብቶ ሲገል የፖለቲካ ልዩነት ማያስፈልግበት ዛሬ ግን ትግራይን ለመበተን እነጌታቸው እና ሳልሳይ ወያኔ የሚሉ ትግራይን ሲያዳክሙልክ ትክክል የሚሆንበት ምንም አይነት መንገድ የለም እኛን ተጋሩ ትንሽ ሆነን ትልቅ ማይንድ ያለን ስለሆነን እኛን ማታለን አይቻልም ነው ቴንክ ዩ ኦኬ በጣም ጥሩ እንትን ሮቢ ምላሽ እንዲሰጥ እናደርጋለን ከዛ 360 ኤሪያ አለ ጂጂ አንዴ ሊድ አድርጌው ጂጂ አለሽ እሺ አንዴ መጣው ሮቢ ምላሽ ይስጥና ከዛ በኤር 360 እና ነቢን አስከት የመናገር የኮሙኒኬሽን ስኪል እና የአንድ ሰውን አንደበትን በሆነ ነገር ክሪቲሳይዝ ማጣጣል በአነጋገር ደረጃ ይሄ ትክክለኛ ነገር አይደለም እየሳቁም የሆነ ነገር እየተናገሩም ያልሆነ ነገር መናገርና አስተላልፈው መውጣት ይቻላል አንደኛ ነገር ወይ የማዳመጥና ጆሮዋችሁ እንደዚህ አስባችሁ ነው እንደዚህ ለመሆን አድርጋችሁ ነው እንደዚህ ፈልጋችሁ ነው ብላችሁ የምታወሯቸው ነገሮች የራሳችሁ ውሽ እና የራሳቸው ፍላጎት የምታወሩ ሰዎች ፖለቲካ አይደለም የምታወሩት እንደዚህ ለማድረግ ፈልጋችሁ ነው እንደዚህ ስትናገር የነበረው እንደዚህ ለመሆን ፈልገ ነው ይሄ በመሬት ላይ ያለ የፖለቲካል አካውንት ሁኔታ እንዴት ነው ያን ሰውዬ አካሄዱ ዲባን ከርጌው
የሆነ ነገር መልሼው በኔ ስቴቢሊቲ ውስጥ በኔ ማህደር ውስጥ መከተው ብለሽ ነው ማሰብ ያለብሽ እንጂ እንደዚህ ለማድረግ አስባችሁ እንደዚህ ለመሆን አስባችሁ ምናምን የሚለው ነገር ከዚህ በፊት የተናገርኩትን ሪከርድ ተደርጎ በብዙ ደረጃ የኔ ጭንቅላት አይደለም ያንቺ ጭንቅላት አይደለም የኔን ጭንቅላት የሚመዝነው አለኝ ሪከርዶቹ። አንደኛ ነገር እርግጥ አድርጌ ለነገርሽ የምችላቸው ነገሮች የኦሮሞን ታሪክና የኦሮሞን ስለ በዓልና ሁሉን ነገር 27 ዓመት ውስጥ አብይን ያሳደገው ምናምን ብዬ የተናገርኩት ነገር አብይ ነው ግሮ ያደረገው በእነሱ ውስጥ ያደገው ብዬ የተናገርኩት ነገር የለም። የተናገርኩት ነገር 27 ዓመት ውስጥ ቲፒኤልኤፍ የኦሮሞ ህዝብ ላይ ያደረሰውን ብዬ በአጠቃላይ መንግስቱንም ብልጽግናንም ከዛሬ 4 ዓመት በፊት ሲቃወም የነበረ ነው። ኦህዴድ ሲመጣ አካሄዱ ግን ከዛ በፊት ቲፒኤልኤፍ ያደረጋቸውን እርግጥ አድርጌ እነግርሻለሁ። አንቺ እንደምትስቂብኝ ማለት ነው። እርግጥ አድርጌ እነግርሻለሁ። የኦሮሞ ህዝብ የኦሮሞ ኦነግ የተለያየ ዲሞክራሲ ፓርቲዎች ኢትዮጵያ ውስጥ እንዳይኖሩ ኦነግ ቲፒኤልኤፍ እና ሻዕቢያ ሀገር ውስጥ ገብተው የራሳቸውን ፖለቲካል አይዲዮሎጂ ህዝብ ውስጥ አጸርሰው ሰልፍ አድሚኒስትሬሽንም ቢሆን ሰልፍ ዲተርሚኔሽንም ቢሆን የኦሮሞ ህዝብ በራሱ ኦነግን መርጦ በራሱ ክልል ላይ እንዳይኖር ያደረገው ቲፒኤልኤፍ ነው። እርግጥ አድርጌ ልንገርሽ። እንደዛ አይነት ከቀሰቀስሽ ደግሞ እኔ የተናገርኩትን የምታጠፊ ከሆነ ኦፒኒዮን ጠርቼ የትግራይ ጦርነት ትክክል አይደለም ያልኩት ሪከርድ አድርጌ አለኝ። የመድብ ቤት ገብቼ በተደረጉ ነገሮች ያሉ ጥያቄዎቻቸው ቢኖራቸውም ማን ጀመረው የኢትዮጵያ ህዝብ ያውቀዋል። ከኔ ጋር በመከራከር አይደለም። ጦርነቱን ማን ጀመረው ማን ፈለገው ማን ያለኔ ጦርነት አይችልም ያለ ማን ነው? የኢትዮጵያ ህዝብ ያውቀዋል። ከኔ ጋር ተከራከሪ። እኔ ለማሸነፍ አይደለም ወይ ብልጽግና ለማሸነፍ አይደለም። ህዝብ ያውቀዋል። ህዝብ ሪከርድ አድርጎ ህዝብ ሁሉ ያውቀዋል። የኢትዮጵያ ህዝብ ጦርነቱ እንዴት እንደተጀመረ አነሳሳቸው፣ ጥያቄያቸው ግን ስህተት አይደለም ብዬ እናገርሻለሁ። አሁንም ጥያቄ ያላቸው ያ ጥያቄው መመለስ ያለበት በጠረጴዛ ዙሪያ ነው። መንግስት መፍቀድ አለበት። የራሳቸው ሰልፍ አድሚኒስትሬሽን፣ የራሳቸው ምርጫ፣ የራሳቸውን በኮቪድ ሰበብ ያለውን በዛን ሰዓት ሁሉ ነገር ስርዓት ባለው ነገር መጠየቃቸውን መፈታተው ደስ ይለኝ ነበር። ግን አካሄዱ ግን የኢትዮጵያ ህዝብ ያውቋል። አንቺ ለእኔ ላይ እንደምስቂ አይደለም። ጦርነቱን ማን ፈለገው? ማን ህዝብ እንዲያደርቅ አደረገ? ማን ያለ ላይ ጦርነት አይችልም እንዳለ እኔን አይደለም። እኔ ዲፌንድ አድርጊ እንደፈለግሽ ስለቢ ጦርነቱ የተደረሳበት በቲፒኤልኤፍ ስህተት ነው። ቲፒኤልኤፍም ብልጽግናም ተሳስተዋል። ሁለቱም ተሳስተዋል። ረጎራው ብለዋል ሁለቱም። ስለዚህ ህዝብ አለቀ በመሃል። አንቺ ተቀባሽ ለማወራልሽ የራሴ ሪከርዶች አሉ። አሁንም እርግጥ አድርጌ ልንገርሽ የኦሮሞን ህዝብ ከኔ ጋር 2 ሰዎች ተማሩ። እንደዚህ ናቸው የኦሮሞ ህዝብ ከዚህ በፊት። አሁን ላይ እንደዚህ ሆኑ። አሁን ላይ እንደዚህ ወረዱ። ከደመንድ ቤት መጥተሽ የምትናገራቸውን ነገሮች አይደለም። የኦሮሞ ህዝብ they are smart ሃርቫርድ ዩኒቨርሲቲ በተለያየ ዩኒቨርሲቲ ውስጥ አሜሪካን ሀገር ላይ ስቲል ነው በበልትን ደረጃ የሚጠበቅመው። እኛም የተማርንበት ብዙ የኦሮሞ ልጆች የተማሩ አሉ። በማንም ቦታ ላይ ሊሰሩ የሚችሉ የትም ቦታ ላይ ያገለግሉ የሚችሉ የኦሮሞን ህዝብ ዲመናይዝ ልታደርጊ የኦሮሞን ህዝብ ዲመናይዝ ልታደርጊ ልታወርጂ የምትችልበት ኮንዲሽን የለም። የኦሮሞ ልጅ ነው ያልኩት እኔ ሰውዬ የኦሮሞ ህዝብ እንደዚህ መሆናቸው አልሽኮ ኦሮሞ ውስጥ ነው ያልኩት። ስማ ብልጽግናዎች የኦሮሞ ህዝብ እንደዚህ መሆናቸው ያሳዝነኛል አላልኩም። ማለት ከፈለኩኝ አንተ አትከለክለኝም። ጸዳ ብዬ እኮ ነው የምራገጠው። የኦሮሞ ህዝብ በቃ ለማንኛውም ልንገርሽ አይደለ ኦሮሞ ውስጥ ነው ያልኩት። ኦሮሞ ውስጥ ነው ያደግኩት። የኦሮሞ ልጆች ስማርት ማይንድ ያላቸው አለ። ኦሮሞ እንዲህ አልገመትኩም። እዚህ ቤት መጥተው የሚያወሩ ግን እኔ ይገርሙኛል። እነዚህ ናቸው ወይ ብያለሁ። ስለዚህ ህዝብ አልሽ ምን አልሽ ብለህ ብትል መራገጥ ከፈለኩ እንዳንተ አይደለሁም እኮ እያሽሞነሞንኩ እንደ ጩኮ ቅቤ እያበዛው አይደለም። መራገጥ ከፈለኩ ይራገጣሉ። ህዝቤን ከነካ እኮ ነው ማለት እንደ ህዝብ ነው መራገጥ። ግን ማረግጥበት ምክንያት አለኝ። በእናንተ በብልጽግናዎች ግን የተወሰነ ጊዜ ነክቷል። በኔ ዛቢያ ስለመጣሽ ነው። ለማንኛውም ጨርሻለሁ። ስለዚህ ህዝብ እያልክ አታውራ ነገር እኔ አስሽኮ ያላልሽውን አለሽ። አዎ ይገባኛል። ብልጽግናዎች ሆድ ብሷቸዋል። ከሻዕቢያ ጋር ተነጋገረ ተብሎ አንድ ተራ ዩቲዩብ ካወራ በኋላ ቀዝናቸዋልና በጣም ድምፅን ሀይ አድርገህ ነው የምታወራው። አንድ ጂጂ አንዴ ፍቀጅልኝ። አንድ ነገር ምን አለ መሰለክ፣ ይኸውልህ ይሄን ነው እያልንክ ያለሁት 27 ዓመት ወያኔ የኦሮሞን ህዝብ ምናምን ለገደለ ኦነግን አልክ። ወያኔ ለገደለ አባረው ኦነግን አይደለ? ዛሬ ኦሮሞ ነው መንግስት እንትን ላይ ስልጣን ላይ ያላችሁ። ለምን ታዲያ ኦነግ ይዋጋቸዋል? ታዲያ ለምን ይዋጋቸዋል ታዲያ? ያኔ አሁን መጣችሁ የምትወቅሱት ወያኔ ስልጣን ላይ በነበረ ጊዜ ከሻዕቢያ ጋር ሆኖ ዲሞራይዝ አድርጎት አባሮት ኦሮሞ በራሱ እንዲያስተዳድር አልከ። ኦኬ ትግሬ ስለሆኑ
ክፉ ስለሆኑ አደረጉባችሁ። ዛሬ ታዲያ ኦሮሞ እንትና ብልጽግና የኦሮሞ ብልጽግና ብሎ ስልጣን ላይ ተቀመጠውስ ለምን ታዲያ ኦነግን አልመለሰውም? አልጠግባይ ሲታፋ ያድራል አሉ። ያኔን ትግሬ አልነበረም ጥፋቱ ማለት ነው። እራሳችሁን የምታፈነግጡት የምትራገጡት ማለት ነው። ያኔ ትግሬ ሆኖ ካባረራችሁ፣ ሻቢያ ካባረራችሁ፣ ዛሬ ሽመልስ አብዲሳ ኦሮሞ ሆኖ ስልጣን ከያዘ ለምንድን ነው ኦነግ ታዲያ ቀድሞ በረሃ የገባው? ከትግራይ በፊት እኮ ጦርነት የተነሳ ወለጋ ላይ ነው። ምስኪን ያለቀ ያለ ወለጋ ህዝብ ነው። አየክ፣ ጥያቄያችሁ ይፈርሳል። ትግሬ ስለሆነ ተወቅስና ኦሮሞ ቤተመንግስት ገብቶ ደግሞ ኦነግን ሲያባርር ግን አትወቅስም። ይሄ ነው ከኛ ጋራ እኛ ጽድት ብለን እግራችን ሰቅለን መልስ ምንሰጣችሁ ማለት ነው። አብሶ ከትግራይ ውጭ የተወለድን መልስ ያለን ለእናንተ አካሄዳችሁ ሲቀዘቅዝባችሁ፣ በእጃችሁ ሲሞቅባችሁ በማንኪያ ስለምትመሉ ነው። እና ያኔ በኢህአዴግ ጊዜ ያልታሰረ ኦሮሞ አሁን ታሰረ አላችሁ። ያኔ ትግሬ ስለሆነ ነበር ስታጭበረብሩ የነበረው። ኦነግ ያኔ ጥያቄው ካልተመለሰ ከተባረረ ዛሬ ለምን ሰብስባችሁ ታዲያ ተስማምታችሁ ወለጋ ላይ ጦርነት አስቁማችሁ ለምን አንድ አልሆናችሁ? ስለዚህ ፍላጎታችሁ እናንተ መበጥበጥ ነው እንጂ ምንም አይነት ጥያቄ ለህዝብ ፍትህ የሚሆን ነገር የላችሁም። ትግሬ ትንሽ ሆኖ ለምን ይገዛናል ነው? ቅናት ነው፣ የቅናት ፖለቲካ ነው። ተሰጣችሁ ሚዲያ መድረኩ፣ አገሪቷን በአፍጥሞ ደፋችሁ። በቃ ያንን ትልቅ ህዝብ አዋረዳችሁት። ቴንክ ዩ። በነገራችን ላይ ሮቢ ለምን ወጣ? መልስ መስጠት ይችል ነበረ። ኤሪ አድሚን የለኝም መሰለ ስማርቷ ሴት አስሮጠችው አለ አንዱ ከስር ኮመንት ላይ። በትክክል ናባ ወይም ኤሪ ነህ? ኤሪ ሀሳብ ስጥ። ኦኬ ቅድም ጀምሮ እየሰማው ነበርና ተራ ሰው ቢሆን ይገርመኝ ነበር። ማዝነጠርጣቸው ስለሆንኩ አይገርመኝም። ግን አየክ እንዴት አድርጎ ትዊስት እንደሚያደርግ። ይሄ ነው በቃ ፖለቲካ ሲጠፋባቸው ወደ ህዝብ ነው የሚወስዱት። አይ ብትወስጂውም እኮ እነሱ ደግሞ እንደዛ ስለሚሰሩ ህዝብ እንደ ህዝብ አንቺ ምናልባት ብትናገሪ አልተናገርሽም፣ ብትናገሪ በቃል ነው የተናገርሽው። እነሱ ግን በተግባር የትግራይን ህዝብ እኮ አረዱት፣ አቃጠሉት። ምን ከዚህ በላይ